ወንድ ልጅ ቆረጠ ማለት አሁን ነው ጋይስ። ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ። ኧረ ምንቴ ታው እንዴ! ልትሞት ነው እንዴ? ጨቀንክ በቃ አንገተገመድ ታው። እናንተ ተውት እንጂ ሞትበት። ደግሞ ለምንድን ነው የምገለግሉት? አትገልግሉት። ይሞትበትና ይረፍ። እንዴ ምን ሆናችኋል? ይህ እኮ ሞት ራሱ ምን ልበላችሁ፣ ሞት ያንሰዋል፣ ሞት ያንሰዋል። የምሬን ነው። ራሱን በሽጉጥ በምናምን ነበር ማድረግ ያለበት። በገመድ ብቻ ዛፉ ቢሰበር እኮ ሊተርፍ ይችላል። ይሞትበት ተውት። ወይ እና ሀይሚ እንደዚህ ሮማንቲክ ላይ ሆና እስኪዩዋቸው እንደዚህ ተቃቅፎ መሞት ራሱ ያንሰዋል። አፍቃሪዎች መሞት ያንሳችኋል። በቃ ሞታችኋል። በቁማችሁ ነው የሞታችሁት። እስከዛሬ ተስፋ ይዛችሁ ኖራችሁ አገኘዋለሁ ብላችሁ ሀይሚንም አገኛታለሁ ብላችሁ ሰዎቹ የውሸት ፍቅረኛሞች ናቸው። የእውነት ፍቅረኛሞች አይደሉም። አዎ አይደሉም እያላችሁ ስታሽካፕጡ ኖራችሁ በጣም ያሳዝናል። በተለይ ምንቴ አይ እኔ ደረቴን ነው የደቀደኩት። የምሬ ነው። በአንገቱ ገመድ ወይ ፍቅር ወይ ፍቅር። እናንተ ስንት ጅል ሰው አለ። አረ ዩቲዩብስ፣ አረ ዩቲዩብ፣ አረ ዩቲዩብ፣ አረ የት እንሄድልህ ዩቲዩብ፣ የት እንሄድልህ? ምን አይነት መግማማት ነው? ሁሉ ሰው ተግማማብን። በዛ ሩታና አብረሽ እነዛነዙብናል እኘኘኘኘው ሁሌ። በዛ ደግሞ ወይኔ ዩቲዩብ፣ በዛ ማርክና ቤዛ። ወይ ማርክ፣ አንተ ሾካካ ማርክ፣ አንተንማ አንድ ቀን እመጣልሃለሁ ማርክ ማለት ነው። ምን አይነት የሰው ተንከሲስ ነህ አንተ! በስመ አብ ባለየ። አንድ ቀን ነው የምወርድበት በማርክ ማለት ነውና ሀይሚና ቡራ እንደዚህ ሮማንቲክ ሲያደርጉ ልጁ ራሱን ሊያጠፋ ነው። እናንተ ገመድ ባንገቱ ኦላላ። ውይይቲው አሁን ምን እንማር ነው? ከዚያው ምን ተማሩ ብልህን ነው? እሺ ህጻናት ልጆች ቢያዩትስ? አንዳንዴ ድራማ ራሱ ስትሰሩ ጋይስ የሆነ ሰው እንደሚያዩ ኤክስፔክት እያደረጋችሁ ነው መስራት የለባችሁ። ህጻናት ቢያዩት ቪዲዮውን እሺ እኔ ዩቲዩብ ራሱ ለምን እንደማይቀጣችሁ አላቅም። ራሳችሁን እንደዚህ መድኃኒት ክሎሮክስ ይዛችሁ ከዛ ደግሞ ባንገታችሁ ገመር ስታደርጉ ዩቲዩብ ራሱ ህጉን ሽሮት ነው። ሽርሃው ነው እንዴ? ዩቲዩብ ምን ሆነ ነው? እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ነገር ከቸቸች ብዬላችኋለሁ እና ማለት ነው። ዋይ ፍቅር ወንድ ልጅ ቆረጠ ማለት አሁን ነው ጋይስ። ለፍቅር የተከፈለ መስዋዕትነት። ሞት ምንቴ ብትሞት ይሻላል። ለሀይሚ ሞት ያንሳል። መሞት ራሱ ያንሳል። የምሬን ነው። ለፍቅር የተከፈለ መስዋዕትነት። እዋይ ምንቴ አፈር በበላው። እንዲሁ ልቅሶ ራሱ አልደርስም እኮ ኢትዮጵያ አይደለውም። ልቅሶ ራሱ አንደርስ ነው መንቀረውና እንዴት ነው ነገሩ? ተረዱኝ እርዱኝ እያለ ነውና ያው ብሩክ ለሀይሚ እንደምታውቁት እንግዲህ ታገቢኛለሽ ብሎ ተንበርክኮ ቀለበት ካሰረ ሳምንታትን አስቆጠረ። አላመኑም ብዙ ሰዎች እኮ አላመኑም። አሁንም ፍቅረኛሞች አይደሉም። እስኪ አተኛኛቸውን እዩት። እስኪ ሲገናኙ እንዴት እንደሚለጣጠፉ እዩዋቸው። መርፌና ክር ሊሆኑ ትንሽ እንደሚቀራቸው እያያችሁ አይናችን አናምንም አላችሁ። በጣም ታሳዝናላችሁ። አይናችሁን ቢያንስ አታምኑት። እሺ ሰው ሳትመኑ ሰው ብሏችሁ አላመናችሁም። አይናችሁን እንዴት ትከዳላችሁ? ተው እንጂ። እና አሁንም ብዙ ሰዎች ፍቅረኛሞች አይደሉም እያሉ ነው። ሲቀጥል እስካሁን ተስፋ አልቆረጡም። አሁንም ብሩክ የኔ ነው ሀይሚ የኔ ናት የሚሉ ሰዎች በጣም ብዙ ናቸው። ራሱን ሊያጠፋ ነው እኔ ልጅ በሀይሚ ፎንቃ ማለት ነው። ወይ አፍቃሪ ማለት እንደዚህ ነው ጋይስ። ራሱን አጥፍቶ የሚወዳችሁ አስባችሁታል? እስኪ ሙት፣ የምር ሙት። ጎበዝ ከሆንክ ደፋር ከሆንክ ሞተህ አሳየን በቃ። ከዛ ውጭ እኔ አላምንም። መስዋዕት ለመክፈል ከፈለግ ሞተህ አሳየን። ከሞት ያኔ እናምናለን። እና እንግዲህ ዩቲዩብ መቼም የማያሳየን ጉድ የለም። ጆሮአችን የማይሰማው ጉድ የለም። አይናችን የማያየው ጉድ የለም ዩቲዩብ ካለ። እና አላችሁ ልጁ አፈቀርኩኝ ብሎ በአንገቱ ገመድ። ህጻናቶች ያዩታል ቪዲዮን። እናንተ እንደዚህ አይነት ቪዲዮ አትስሩ። ዩቲዩብ ላይ የማያስተምር ቪዲዮ ምንድነው? ካብረሽ በኋላ በቃ ሁሉም በአንገታቸው ገመድ እያስገቡ ደግሞ እንዴት ነው ፎቶ የምትነሱት? ራሱ
ተሳስታችሁ ብትንጠለጠሉ መሞታችሁም አይደለም ለድራማ ብላችሁ እንዴ! ሰው እንዴት ይህን ነገር ይመኛል? የምሬ ነው። ሰይጣን ብዙ እንደሚገባችሁ አታውቁማ። የሆነ ነገር ካሰባችሁ ለቀልድ ብላችሁ ያደረጋችሁት ነገር አንድ ቀን እውነት ይሆነባችኋል። አንድ ቀን የእውነት ሞት የምትፈልጉበት ቀን ይመጣል። ገባችሁ? መሞት ፈልጋችሁ ግን የምትሞቱበት ነገር ታጣላችሁ። ያን ይሄን ነገር ትመኙታላችሁ እና በቃ ሞት የሚያስመኛችሁ ችግር ሊያጋጥማችሁ ይችላል። በውሸት በሟርት እንደዚህ አይነት ነገር ማድረግ ማለት ነው። ማንም ሰው ለፍቅር ሲሞት አላየንም። አፈቀርኩም ኧረ ተውኝ እናንተ፣ እንደው ጉድ እኮ ነው። እኔ እንደዚህ ለፍቅር ራሴን አጠፋለሁ የሚሉ ሰዎች እነዚህ የሆነ መንፈስ ተጠግቷቸው ነው፣ በጤናቸው አይደለም። ምክንያቱም የሆነ ሰው ቢሄድ የሆነ ሰው ይመጣል። ገባችሁ? በቃ የሆነ የረከሰው ሲሄድ የከበረው ይመጣል የሚባል ነገር አለ እና እንደዚህ አይነት ነገር እያለ እንደዚህ ህጻናት የሚያዩትን ቪዲዮ እንደዚህ አይነት ቪዲዮ ባሰሩ ጥሩ ነው። ምክንያቱም ህጻናቶች የሚያዩት ቪዲዮ ነው። ሁሉም ቦታ ስላየው ነው። ባለፈው ራሱ ማን ነው አቤል ነው ራሱን አጠፋለሁ ብሎ እንደዚህ ጫካ ውስጥ ሄዶ ዛፍ ውስጥ ገመድ እንትን ብሎ ያየሁት እና እንደዚህ አይነት ነገር የምር አትስሩ። ህጻናቶች ያያሉ። ትውልድ አትግደሉ። የምትሰሩት ስራ እስኪ ምረጡ ጋይስ። እስኪ እንትና ነዩዋቸው እነ ብሩክ ነዩዋቸው። የምር ዩቲዩበር ማለት በቃ እነሱ ናቸው። የምሬ ነው የምላችሁ። ሊጨቃጨቁ ሊጣሉ ይችላሉ። አሁን ሙሉ ሁሉም ነገር አላቸው አይባልም፣ ግን ከዩቲዩበሮች በሙሉ ምርጦች ለኔ እነሱ ናቸው። ለምን ካላችሁ በቃ ለተመልካችም ለህፃናትም የሚመጥን ቪዲዮ ነው የሚሰሩት። አሁን ለምሳሌ ከንፈር ለከንፈር ተሳስሞ ያውቃሉ? አያውቁም። ለምን? ለሚዲያ አይመጥንም። በቃ ህጻናቶች ስለሚያዩት መጥፎ እንደሆነ ስለሚያውቁ ካሜራ ላይ እንደዛ ያደርጉም። ሌሎቹ ሳይሳሳሙ ግጥም አድርገው ነው የሚሳሳሙት። እኔማ አያፍሩም ወይ አያፍሩም? ሌላስ የሆነ ለካሜራ የማይመጥን ለህፃናቶች የማይሆን ነገር አይሰሩ። የምሬን ነው። የሆነ ክብራቸውን ነክተው ገንዘብ የሚያገኙበትን መንገድ የማይፈልጉ ጥንዶች ናቸው። በጣም ነው የሚመቹኝ። በቃ የሆነ ወይ የሚያዝናና በጣም ደስ የሚል የሆነ ከመጠን ያለፈ ነገር አያደርጉም። ሚዲያ ላይ የማይደረግና የሚደረግ መለየት አለባችሁ። ዩቲዩብ ላይ ስትሰሩ ማለት ነው። ህጻናቶች ያያሉ፣ ትልልቅ ሰዎች ያያሉ። ያን ቪዲዮ ፖስት እስካደረጋችሁት ድረስ ከዛ ቪዲዮ ደግሞ ሰው የሚማርበት የሆነ ወይ የሚዝናናበት ወይ የሆነ ቁም ነገር የሚያገኝበት ካልሆነ ሊያይላችሁ አይችልም። ሰው ገና እይታ ይመጣል ብላችሁ አንገታችሁን በገመድ ተሳስቶ ብትንጠለጠሉስ? ቆይ ምን ልትሆኑ ነው? ድራማ እንሰራለን ብላችሁ ማለት ነው። እና እንደዚህ አይነት ስራ ባሰሩ ጥሩ ነው። ምክንያቱም ልጁ የእውነት ወዷት አፍቅሯት እንዳልሆነ ግልጽ ነው። ምክንያቱም ቀለበት እያሰራላት ምናምን እያየ ሲቀጥል ድራማ እንደሆነ በደንብ የምናውቀው ባለፈው ድምጿን አቀናብሮ ምናምን ሁሉ ሲሰራ ነበርና እንግዲህ መሞት ይቻላል፣ መገልበጥ መከርበት ምናምን መብታችሁ ነው። ግን ቪዲዮ ላይ ባይሆን ጥሩ ነው። ከሞታችሁ በኋላ ብትነግሩን መርዶንስ እንዴ! ስትሞቱ እያሳያችሁ ህጻናቶቹ እናንተን አይተው እንሞክር ብለው አንገታቸው ውስጥ ገመድ ቢያስገቡስ? ይሄ ልጅ ብቻ አይደለም በነገራችን እንደዚህ አይነት ቪዲዮ የሰራው። ይሄ ልጅ አብረሽ ሰርቷል፣ አቤል ትናንት ሰርቷል። በቃ ብዙ ሰዎች እንደዚህ አይነት ቪዲዮ ይሰራሉ፣ ቪው ስላለው ብቻ ማለት ነው። ግን ህጻናቶች እንደሚያዩት አስቡ፣ በአእምሯችሁ ማለት ነው። ህጻናቶች ያዩታል። ልጆቹ ጨዋታ መስሏቸው ሊሞክሩ ይችላሉ፣ ከዛ ይሞታሉ። እና ዩቲዩብ ላይ ስትሰሩ ለህፃን የማይሆን ቪዲዮ አትስሩ። ከዛ ውጭ ቡራና ሀይሚ ሄዱበት ሮማንቲኩን። ይሄ ሮማንቲክ ገና ብዙ ሰው ህይወቱን ያጠፋል። በዚህ ሴት ነሽ ወንድ ነሽ ብዙ ሰው ገና ህይወቱን ለማጥፋት ያስባል፣ በዚህ ሁኔታቸው ከቀጠሉ ማለት ነው። ምክንያቱም ብዙ አፍቃሪዎች አሏቸው ሁለቱም። ሴቶችም ይሞክሩ ይሆናል። ካሜራ ላይ ባይሆንም የሞከረ አይጠፋም መቼም። የሞከረ ካለ እኔ ይበል። ለፍቅር መስዋዕት እከፍላለሁ ብሎ ክሎሮክስ የጠጣ በአንገቱ ገመድ ያስገባ እኔ በሉ። እጃችሁን አውጡ። እናመሰግናለን የኔ ውዶች። መልካም ቀን